ተመራማሪዎች ለኩላሊት በሽታ ትክክለኛውን መንስኤ አገኘን እያሉ ነው። የኩላሊት በሽታ የሚከሰተው ለምንድን ነው? በቂ ውሃ ባለመጠጣት ብቻ ነው ወይስ በኩላሊት በሽታ ላይ ተጽዕኖ የሚያሳድር ሌላ ምክንያት ከጀርባ አለ? ተመራማሪዎች እንደሚሉት አንድ ልዩ አይነት ስብ በኩላሊት በሽታ ላይ ተጽዕኖም ያሳድራል። ይህም የሰውነታችን ኃይል አምራች ህዋሳት ሚቶኮንድሪያ ያዳክማል። በውጤቱም ኃይል የማምረት ሂደቱም ይስተጓጎላል። ህዋሳቱ ኃይል አልባ በማድረግ ኩላሊትን በቀጥታ የኩላሊትን ጤናማና በዚህም ምክንያት የሚከሰተው በሽታ አጣዳፊ የኩላሊት ጉዳት አኪዩት ኪድኒ ኢንጁሪ ይባላል። ይህ ደግሞ የመነሻው ደረጃ ነው። የኩላሊት ህዋሳት ይጎዳሉ። በመጨረሻም የኩላሊት መስራት ማቆም ኪድኒ ፌለር ይጀምራል። የዩታህ ዩኒቨርሲቲ ከሃርቫርድ የህክምና ትምህርት ቤት ጋር በዚህ ጥናት ውስጥ ተሳትፏል። እዚህ ያሉ ተመራማሪዎች የዚያ ንጥረ ነገር ስም ሴራሚድ መሆኑን ገልጸዋል። ይህ ንጥረ ነገር በሁሉም ሰው አካል ውስጥም ይገኛል። ሆኖም ግን ብዙ የውጭ ምግብ፣ የተዘጋጁ ምግቦች ወይም ጤናማ ምግቦች ስንመገብ መጠኑ ይጨምራል። ይህ ሴራሚድ በብዛት ከደም ጋር ሲዋሃድ ማይቶኮንድሪያን ያጠቃል። ማይቶኮንድሪያ ደግሞ የሰውነታችሁ ኃይል አምራች ህዋሳት ናቸው። እዚያም ለህዋሳት ኃይል ኤቲፒ ይፈጠራል። በተጨማሪም ህዋሳት በመወለድና በመሞት ካልሲየም በማከማቸትና ምልክቶችን በመለዋወጥ ረገድ ትልቅ ሚና ይጫወታል። ሚቶኮንድሪያ ሲጎዳ በህዋሳቱ ውስጥ ኃይል የማመንጨት ሂደቱም ይስተጓጎላል። በውጤቱም የህዋሳቱ መከላከያ ጋሻም ይወድማል። በዚህም አጋጣሚ ሴራሚድ የኩላሊትን ህዋሳት ያጠቃል። ተመራማሪዎች እንዳስታወቁት ከመጠን በላይ የሆነ ሴራሚድ በኩላሊት ህዋሳት ውስጥ ያሉትን ማይቶኮንድሪያዎችን በሙሉ ሊያጠፋና ጤናማ የኩላሊት ህዋሳት ከጥቅም ውጭ እንዲሆኑ ሊያደርግ ይችላል። ተመራማሪዎች በአይጥ ላይ ሞክረው ከፍተኛ የሴራሚድ መጠን የኩላሊት ስራ መቆም ምልክቶችን እንደሚያስከትልም አረጋግጠዋል። የሴራሚድ መጠንን መቀነስ ደግሞ የኩላሊት ስራ ቀስ በቀስ ይመልሳል። ተመራማሪዎች የሴራሚድ መጠንን መቆጣጠር ከተቻለ የኩላሊት በሽታ ተጋላጭነትን ሙሉ በሙሉ መቀነስ እንደሚቻልም ይናገራሉ። በዚህ ጊዜ የሴራሚድ መጠንን ለመቀነስ ልዩ መድኃኒቶችን መውሰድ ወይም መርፌ መወጋት ያስፈልጋል። ተመራማሪዎች ሴራሚድ እንዴት መቆጣጠር እንደሚቻል ለማወቅ እየሞከሩ ነው። እንዲያውም በሰዎች ላይም እየሞከሩ ነው። ተመራማሪዎች የሴራሚድ መቆጣጠሪያ ህክምና ሴራሚድ ኮንትሮል ቴራፒ ምን ያህል ውጤታማ እንደሆነ እየሞከሩት ነው። በዚህም ህክምና ውስጥ የገቡት ሰዎች ሁሉ የኩላሊት በሽታ ከነሱ እየተወገደ ተገልጿል። ከህክምናው በኋላ በታካሚው አካል ላይ አንዳንድ ለውጦችም ታይተዋል። የተጎዱት የኩላሊት ህዋሳትም ተስተካክለዋል። በዘላቂ የኩላሊት በሽታ የሚሰቃዩ ሰዎች ዳያሊሲስ ፍላጎት በእጅጉም ቀንሷል። የሰውነት መከላከያ ኃይል ኢሚዩኒቲ በከፍተኛ ሁኔታ ተሯል። ሆኖም ግን ተመራማሪዎቹ ጥናቱ በትልቅ ደረጃ ሊደረግ እንደሚገባም ተናግሯል። ህክምና ረገው በታካሚው አካላዊ ሁኔታ ላይ ተመስርተውም ይሆናል። በሁሉም ሰው ላይ ተመሳሳይ ውጤታማ ወይም ደግሞ ውጤት ከሰጠ የኩላሊት በሽታን ለመፈወስ ህክምናው ተግባራዊ እንደሚሆን ተመራማሪዎቹም ገልጸዋል።